እኮ ነው አበጋዝ ማለት ነው። ምነው ካልለመነች፣ ምነው ካልተንበረከከችልኛ። ጥፋተኛ እኮ አንተ ነህ ማለት ነው። ሩታ እኮ ከዚህ በፊት ምንም ነገር ተበደልኩ ብለክ ማውራት ክራሱ በጣም ሺህ ነው። የተበደለችው እሷ። ተበደልኩ ብለክ ብታወራ አንተ ተበዳይ ዝም ሲል በዳይ ያለቀሰ የሚባል አባባል አለ ማለት ምን ነው? ይህን አክል ተንጠራራክ ማለት ነው እንዴ? ይህን አክል እሷ ከኔ ጋር አብረን ኑር እኔ ጋር ኑር። እንደውም እሺ ብለክ የለም ለምናት ነበር መግባት የነበረብህ። ዛሬ አንተ እንዲሆኑ ስንት ሰው ትቼልሽ ልቤን ሰብረሽ፣ እሷን ልቧን ስንት ጊዜ ሰባብረከዋል። ከመጀመሪያ ጀምሮ ማለት ነው፣ ከእርግዝናዋ ጀምሮ ልጄን ስለምወድ ምናምን። ልጅን ብትወድ ያኔ ነበር መንከባከብ የነበረብህ፣ አሁን አይደለም። ልጅቷ ጋሽዬን እምቢ ብለሽ ምናምን የምትለው ነገር ማለት ነው። ጋሽዬን እምቢ አላለችም። እዚህ ጋር ጋሽዬ እኮ ትዳር አይሆናትም። ገባ? ወይም ደግሞ እነዛ ላስታርቅ ብለው የመጡ ሰዎች ትዳሩን አይመሩትም። አባወራው አንተና አባወራው ነው መስተካከል ያለበት ማለት ነው። ጥፋተኛው አንተ ስለሆንክ መታረምም ያለብህ ከአንተ ነው። ከ10 ሴት ጋር እየተላላክ ጋሽዬ ስለለመናት ብቻ መግባት አልነበረባትም። እሱን ስለምታከብረው እሱን ስለምትወደው መግባት አልነበረባትም። መስተካከል ነበረብህ ከአንተ። ገባ? ከሴት ጋር የምትሆነውን ነገር የምትላላሰውን ነገር ማቆም ነበረብህ በሳቱ። ግን አንተ ልታቆም አልቻልክም። ዛሬ ደግሞ ለልጅ አባት ያስፈልገዋል ከልጅ አጠገብ መሆን አለበት ብላ ስላሰበች በዚህ ልክ አንተ ራስን መስቀል የለብም። እውነቷን ነው። አንተ እዚህ ካልኖር እሷ ወጥታ ወደ ሌላ ሀገር መኖር አለባት። እንደውም በር ላይ ቆመክ እኮ ነው ያያት። በጣም የምትገርም ሰው ነክ የምር። እኔ እንደውም ያስቆማታል በቃ እሺ ነይ ይኖራለሁ ብሎ ምናምን ያስቀራታል ምናምን ብዬ አስቤ ነበር። ግን አንተ ቆመክ ነው በር ከፍታ ስትሄድ ራሱ ቆመክ ሻንጣውን እንኳን ልትይዝባት አልታገልክም ማለት ነው። በዚህ ልክ እንደዚህ መሆን የለብህም። እንዴ ሚስት ናት በቃ ማለት ብዙ ነገር ጥሩ ነገር አሳልፋችኋል። ሰማንያውም ያው እና ብዙ ነገር አሳልፋችኋል። ችግሩንም መከራውንም ብዙ ነገር አሳልፋችኋል እንደምናውቀው ማለት ነው። እና ግን በዚህ ልክ እሷን እንደዚህ ላስበት 1 ወር ምናምን 1 ቀን ራሱ ማሰብ አያስፈልግም። አብረሃት መኖር አብረኸኝ መኖር አለብህ ካለችክ መኖር ነው ያለብህ። እንደውም እንዲህ በፍቅር ስላወራች ምናምን ደስ ሊልክ ነው የሚገባው። ይህ እኮ ጉልበት አይደለም። በቃ ለልጁ ታስፈልገዋለህ፣ ለልጁ አባቱ ያስፈልገዋል። ከጎኑ ሆኖ እንዲንከባከበው ምናምን እፈልጋለሁ ምናምን ስላለች ነው አይደለም እንደዚህ የምትሆነው። ስለዚህ አንተም ደግሞ እሺ ብላት ነው መኖር ያለብህ። በእርግጥ አንዳንድ ጊዜ ምን አለ የሆነ እንትን አለ ያው አልረፈደም። ግን ያው ሩታም ላይ ጥፋት አለ። ጥፋት የለም ማለት አይደለም፣ ጥፋት አለባት። ግን ደግሞ ከእሷ በላይ ደግሞ የአንተ ያመዝናል ጥፋቱ ማለት ነው። ስለዚህ ምን ማለት አለብህ? ምን ማድረግ አለብኝ? ይቅርታ አድርገህላት አብራችሁ መኖር አለባችሁ። እኛ የምንፈልገው የእናንተን ፍቅር ነው የምንፈልገው ማለት ነው። አንተ በዚህ ልክ እሷን መግፋት የለብም። አዎ ገፍታለች። አዎ በዛ ሰዓት እልተያይዛ ከአቤላና ከውሽማ ጋር እልተያይዛ ያልሆነ ነገር የማይሆን ነገር አድርጋለች ማለት ነው። ስለዚህ ያንን የማይሆን ነገር ስላደረገች ደግሞ ያው ተጸጽታ አብረን እንኑር ከልጄ ጋር ለልጄ ታስፈልገዋል አንተ ታስፈልገናል ማለቷ ደግሞ ጥፋት አይደለም። ይሁን በቃ ማለት እንደ ኩራት አትየው፣ አትኩራ። አብረሃት ብትሆን ልጅህን የምር የምትወደው ከሆነ ብዙ ሰዎች እኮ ብዙ ነገሮችን ለልጆቻቸው ብለው ይተዋሉ ማለት ነው። አንተም ደግሞ ለልጅ ብለህ ነገሮችን መተው አለብህ። ከአንተ በላይ ደግሞ እሷ ተጎድታለች። ከአንተ በላይ ደግሞ እሷ ካደረገች በላይ ደግሞ ማለት ነው አንተ እሷን ብዙ ነገር አርጋታል። ግን ያን ሁሉ ነገር ወደኋላ ትታ ነው እሷ ራሷን ዝቅ አርጋ መታ አብረን እንኑር ያለችህ ማለት ነው። ይቅርታ ጠይቃ አብረን እንኑር ያለች። እንደውም ደስ ሊልክና ልትደሰት ነው የሚገባክ። እንደዚህ ዝም ብለህ እንትን ከማለት ልትደሰት ነው የሚገባክ ማለት ነው። እና በዚህ ልክ እንደዚህ መሆንክ በጣም እኔ እንጃ፣ እኔ በጣም ነው የተሰማኝ። በነገራችን ላይ ሴት ልጅ ሴትነቷን ይዛ ዝቅ ብላ ከልጅ አባት መኖር እፈልጋለሁ ብላ መታ ስጠይቅ እንደውም ደስተኛ ልትሆን ነበር የሚገባክ ማለት ነው። አንተ ግን እኔ ላስብበት 1 ወር ያስፈልግ ጭራሽ 1 ቀንም አይደል 1 ወር ያስፈልገኛል ምናምን እንደዚህ ማለት አልነበረብም። የምር እንደዚህ ማለት አልነበረብም እንዴ። እንደውም ደስ ብሎክ ማለት ነው ከእሷ ጋር አብረክ ለመኖር ደስ ቢልክ፣ እኔ ደስ ብሎክ ከእሷ ጋር አብረህ ብትሆን እኔ ራሴ በጣም ነበር ደስ የሚለኝ። አብራችሁ ናችሁ በፍቅር ብትመጡ ምናምን እኛ ራሱ በጣም ነው የምንወዳችሁ፣ በጣም ነው ደስ የሚለን። ግን ደግሞ እንደዚህ አንዱን ዝቅ አንዱን ከፍ፣ የምሬ ነው። አንተ እኮ በጣም ብዙ ነገር አድርጋታል ከምናየው አንጻር። ብቻዋን ሆና ለእሷ የሚጋፈጥላት አታ ምናምን ብዙ ነገር ሆናለች ከልጇ ጋር ማለት ነው። ስለዚህ ያን ሁሉ ነገር ትታ ዝቅ አድርጋ ራሷን ይቅርታ ስለጠየቀች የምሬ ነው ይቅርታ ልታደርግላት ይገባል። መሄድ የለባትም ሩታ፣ ልትመልሳት ይገባል። እርግጠኛ ነኝ ትመልሳት አለ ብዬ ተስፋ አድርጋለሁ ማለት ነው። እና ልትመልሳት ይገባል። በዚህ ልክ እሷን ልትገፋት አይገባም። ለምን ከሀገር ትወጣለች? የልጅ አባት እያለ አንተ እያለክ ለምንደው ከሀገር የምትወጣው? እንዴ አብራት ብትኖር ምን ችግር አለው? 1 ክላስ ይሰጠኛል አልክም ባለፈው። 1 ክላስ ተሰጥቶ ከአብራት ብትኖር ምን ችግር ችግር የለውም እኮ። ወይም ደግሞ በገመድ እንትኑ ትቆርጡታላችሁ። ሳሎኑን ከፈለጋችሁ እንዳትደራረሱ
በገመድ ቁርጥ አድርጋችሁት እሷ በአንዱ አንተ በአንዱ ክችን ልጃችሁን ደግሞ ስትንከባከቡ አብራችሁ ማለት ነው። እና እንደዚህ ብታደርጉት እኔ አሪፍ ነው ብዬ ነው ማስበው ማለት ነው። ለእኔ ይመቸኛል። በነገራችን ላይ ለምን ያው ቀስ በቀስ ደግሞ እየተግባባችሁ ምናምን ትመጣላችሁ። ቀስ በቀስ ያው የሚመጣው ነገር አይታወቅም እና የፈጣሪ ነገር ማለት ነው። እና በነገራችን ላይ ማለት ነው አልተለያዩምም፣ አልሄደችም ሩታ አትሄድምም የትም ማለት ነው። ነገ ትመለሳለች። አብረው ይሆናሉ፣ ይታረቃሉ። አኪድ አብርሽን ልትፈትነው ነው ብዬ ነው ማስበው ማለት ነው። የትም አትሄድም። ልጇ ይዛ ትሄዳለች ብላችሁ ታስባላችሁ? እኔ አላስብም በነገራችን። እና ሩታዬ እንግዲህ ፈተናውን ወይ ያልፋል ወይ አያልፍም፣ እስኪ እናያለን ማለት ነው። እና አብርሽም ይቅርታ አርጋ ያላት ተመልሳችሁ፣ የምሬ ነው። አረ አሁን ጾም ነው፣ እኛ ራሱ እስኪ ደስ የሚል ነገር እናውራ፣ ክፉ ነገር አታስሩን፣ ሰው አንሳደብም እና ማለት ነው ደስ የሚል ነገር እናያለን በሰሞኑ ብዬ አስባለሁ። ድራማው እያበቃ ይመስለኛል እንደኔ ሀሳብ ነው። እና አብርሽና ሩታ አልተጣሉም፣ ሲጀመር አልተለያዩምም። አብረው ነው የሚኖሩት፣ አብረው ነው ያሉት። አብርሽም ሌላ ቦታ አልሄደም፣ እሷም ሌላ ቦታ አብረው አንድ ላይ ነው የሚኖሩት። ለድራማ ነው እንደዚህ የሚሆኑት ማለት ነው። እና አስቡት፣ በአብርሽ ቤት ሩታ ተመካክረው እንጂ ሳይመካከሩ እንዴት ይሆናል? መክፈቻ ሩታ ሰርታ ማለት ነው። እና አንዳንድ በጎች እሷን የምትሰርቡ ምናምን ማለት ነው አልተለያዩም። እነሱ መቼም አይለያዩም። ሲጀመር የሚለያዩም ሰዎች አይደሉም። ገባችሁ? ብዙ ነገር ያሳለፉ ብዙ መከራ ያሳለፉ ሰዎች ስለሆኑ ማለት ነው መቼም አይለያዩም። እኔ እርግጠኛ ነኝ አይለያዩም፣ አልተለያዩም። በቃ ምላችሁ ይሄ ስለማቅ ነው ስላልተለያዩ ነው። እና ብዙም ደስተኛ አትሆኑ። ሩታ ሀገር ለቃ ሄደች፣ ሄርሜላ ትገባች። ምናልባት ለድራማው ሊያስገባት ይችላል። እሷ ከሄደች በኋላ ሊያስገባት ይችላል፣ አይታወቅም። አስገብቶ እንደፈለገ ሊያደርግበትም ይችላል፣ አይታወቅም። እና ለድራማው ማለት ነው። እና ያው እነሱ የሚሰሩት ስራ ነው ውዶቼ፣ ስራ ነው። ስራ ታውቃላችሁ፣ ስራ ነው የሚሰሩት። እና ብዙም አትሳደቡ፣ ብዙም ደግሞ የእሱ በጎች ደግሞ አትደሰቱ ማለት ነው። አብዛኞቻችሁ ከኤርሜላ ጋር ያግባባለሁ። ትናንትና ቡዜ ናት ማናት የእሱ እህት የሰራች እውነትሽን ነው፣ ዛሬ ገና ትክክል ተናገርሽ፣ ኤርሜላውን ያግባት ምናምን እያላችሁ የነበራችሁ በጎች ማለት ነው። እንግዲህ እሺ ለእናንተ እንግዲህ የቀለበት ብር የሰርግ ብር ትችሉታላችሁ። ከዛ በኋላ ማለት ነው ሰርግ አድርጎ ይመጣል። የውሸት ሰርግ ታውቃላችሁ፣ ድራማ ሰርግ ማለት ነው። ልክ እንደ ሩታ ቀለበት እና እንደዛ አድርጎ ይመጣላችኋል ማለት ነው ውዶቼ። ለማንኛውም የሩታዬ ወዳጆች ያው ብዙም አትጨናነቁ፣ አታስቡ ለማለት ያክል ነው። ሩታዬ የትም አልሄደችም አለች። ነገ ይመልሳታል፣ አበጋዝ መልሶ ወደ ቤቱ ያመጣታል ብዬ ተስፋ አደርጋለሁ ውዶቼ። ወይ ይጨቃጨቃል ወይ አትሄጂም ብሎ በር ቆልፎባት ሊወጣ ይችላል ምናምን አላውቅም፣ ብቻ ማለት ነው። ግን አብርሽ መመለስ አለበት። ሩታ እንድትመልሳት ነው የምንፈልገው። የትም እንድትሄድ አንፈልግም። ልጃችን ከዓይናችን እንድትጠፋ አልፈልግም። አቶ አማቻችን እና ወይ ውሽሚት ነገ ትመጣለች ምናምን። እንዴት አንተ ትኖራለህ ከሷ ጋር? ከፈለገች ትሂድ እንዲ ምናምን። እኔ ነው አንተ የጀመርነው ህይወት እኔ አላቅም የጀመሩትን ህይወት። በነገራችን ላይ ግን የጀመርነው ህይወት እኔ ነው አንተ እንዲሆን ነው ነገር እንዴት ምናምን እያለች ትመጣለች ማለት ነው። ፊንፊኔ የሆነች ሴትዮ ማለት ነው። እና ፊንፊኔ ራሱ ይጸዳባታል ውዶች። እና እንደዛ እያስተማሩ ሩታዬ ደግሞ አብርሽን የራሷ የግሏ ታደርጓለች ማለት ነው። እና አብርሽ የሩታ ናት፣ ሩታ ደግሞ የአብርሽ ናት። ሩታ የአብርሽ ናት ማለት ነው። እና አብርሽ ደግሞ የሩታዬ ነው። አይለያዩም። ደምድመናል። መቼም አይለያዩም። እንደማይለያዩ ደግሞ እኔ እርግጠኛ ሆኜ ነው የምነግራቸው ማለት ነው። አልተለያዩም። አንድ ቤት ነው ያሉት፣ አንድ ቤት ነው የሚተኙት፣ አንድ ቤት ነው የሚበሉት ማለት ነው። ውዶች አትጨነቁ።